የተቀናጀ የገጠር ኮሪደር ልማት በገጠር አካባቢዎች ማህበራዊ እድገትን፣ ስትራቴጂያዊ ቅንጅትና ትስስር ለመፍጠር ጠቀሜታው ጉልህ መሆኑን የአማራ ክልል ግብርና ቢሮ አስታውቋል። ፕሮግራሙ በአግባቡ ከተተገበረ የገጠሩን ማህበረሰብ ሕይወት የሚቀይር መሆኑንም ቢሮው ገልጿል። ሰለሞን ዘመኑ እንደ ሀገር የገጠሩን ማህበረሰብ በተለያዩ አገልግሎቶችና ዘመናዊ መሰረተ ልማቶች ተጠቃሚ እንዲሆን ለማድረግ የተቀናጀ የገጠር ኮሪደር ልማት ተግባራዊ መደረግ ጀምሯል። በአማራ ክልልም አተገባበሩን በሚመለከት ከአሚኮ ጋር ቆይታ ያደረጉት በምክትል ቢሮ ኃላፊ ማዕረግ የአማራ ክልል ግብርና ቢሮ ህዝብ ግንኙነት ኃላፊ አቶ አምሳሉ ጎባው የገጠር ኮሪደር ልማትን ጽንሰ ሀሳብ አስረድተዋል። ማዕከላዊ ነጥቡ ወይም ኮር ኮንሴፕቱ የተለወጠ አርሶ አደር ህይወቱ የተለወጠ ያደገ በገጠር ልክ የከተሜነት አይነት ስሜት ኑሮት በገጠር የከተሜነት አገልግሎት አግኝቶ ህይወቱ የተስተካከለና የተሻሻሉ አሰራሮችና ቴክኖሎጂዎችን በመጠቀም አርሶ አደሩ ባመረተው ልክ በደከመበት ልክ በወጣ በወረደበት ልክ መቀየር አለብን ማለት በትክክል የታየ ታላቅ ኢኒሼቲቭ ወይም ተነሳሽነት ነው ብዬ ወስዳለሁ። ይህንን እቅድ በተደራጀ አግባብ ለመተግበር የሚያስችሉ የግንዛቤ ፈጠራ ስራዎችን መስራት ያስፈልጋል ያሉት አቶ አምሳሉ አርሶ አደሮች የተሻለ ህይወት እንዲኖራቸው ገጠሩ በዘርፈ ብዙ መሰረተ ልማቶች በፕላን የሚመራበት አተገባበር መሆኑን አስረድተዋል። በከተማ የሚገኙ መሰረተ ልማቶች በገጠሩ እንደሚስፋፉ ገልጸው በርካታ ጠቀሜታዎች እንዳሉት ዘርዝረዋል። ፍትሐዊ የኢኮኖሚ ተጠቃሚነት እንዲኖር ያደርጋል። ሌላው ማህበራዊ እድገትን ማጠናከር ይቻላል። ማህበራዊ እድገትን ማረጋገጥ ይቻላል። የሙያና ቴክኒክ ስልጠናዎችን በዛው በገጠር ኮሪደር ልማት ማድረግ ትችላለህ። ለከተሞች ምርትና አገልግሎት ማቅረብ ቀላል ይሆናል። እንደ ከዚህ በፊቱ በአህያ ጭነህ በእንስሳት እንደዚህ የምታደርገው ቀርቶ በተደራጀ ሁኔታ በተሰናሰነ የመንገድ ግንኙነት በዛ አማካኝነት ተደራሽ ማድረግ ይቻላል። ሌላው በገጠር የኮሪደር ልማት የግል ባለሀብቶችን አሳታፊ ማድረግ ይቻላል። ስትራቴጂክ የሆነ ትስስር ይፈጥራል። ቅድም የነካሁት አየው ይሄ የገጠር ኮሪደር ልማት ተግባራዊ በሚሆንበት ጊዜ ዞናል ኮኦፕሬሽን ይፈጥራል፣ ሪጂናል ኮኦፕሬሽን ይፈጥራል፣ ናሽናል ኮኦፕሬሽን ይፈጥራል። በገጠር የእሴት ሰንሰለት እንዲፈጠር፣ የገጠር ፋይናንስ እንዲስፋፋም፣ የገጠር ስራ ዕድል ፈጠራን ለማሳደግ እንደሚረዳም ገልጸዋል። ከዚህ በተጨማሪ በገጠሩ ህብረት ስራ ማህበራት እንዲጎለብቱና የልማት ቃጣናዎች እርስ በርስ እንዲተሳሰሩ ወሳኝ ሚና እንዳለው ገልጸው እቅዱ እንዲሳካ ከሚመለከታቸው ተቋማት ጋር በቅንጅት እንደሚሰራ አመላክተዋል። ኮሪደር ልማት በተሳካ ሁኔታ እንዲሄድ አንደኛ ፊዚካል እቅድ፣ ጥሩ እቅድ መዘጋጀት አለበት። ሁለተኛ ወጣቱን ትውልድ ማሳመን አለብን። ይጠቅመዋል፣ ይጠቀምበታል፣ የስራ ዕድል ይፈጠራል። ዲጂታላይዜሽን እዛ ሲሆን ማይክሮ ፋይናንስ ሲከፈቱ ለምሳሌ ትንንሽ የገጠር ከተሞች ሲፈጠሩ እኮ ምን ይፈጠራል? ሞባይል መጠገን ይኖራል፣ ኤሌክትሮኒክስ ስራ ይኖራል፣ ብዙ ነገር ማት ስራ እኮ ይዘ ይኖራል እኮና የስራ ዕድል የሚፈጠር ስለሆነ በዚያ ልክ እንትንለው የህብረተሰቡን ጥያቄ የሚመልስና የጋራ መግባባትን የሚያመጣ ስለሆነ የሚመለከታቸው ተቋማት የሚጠበቅባቸውን በመተግበር ለውጤታማነቱ እንዲረባረቡ አቶ አምሳሉ አሳስበዋል።